አምላክ አሜን። በመጀመሪያ በመላው ዓለም የምትኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን እንኳን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ በዓለ ጥምቀት በሰላም በሕይወት በጤና ጠብቆ አደረሳችሁ። በዓለ ጥምቀቱ እንደምታውቁት እንግዲህ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአደባባይ በዓላት ከሆኑ አንዱና ዋነኛው ታላቁ በዓለ ጥምቀት ነው። በዓለ ጥምቀትን ስናስብ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የፍቅር በዓል ከገሊላ ወደ ዮርዳኖስ ሄዶ የዕዳ ደብዳቤያችን የቀደደበት ባሮች የነበርን ልጆች ያደረገን ነጻነታችንን ያወጀበት ትልቁ በዓል ነው። ይህ በዓል ስናስብ እንግዲህ ድሮ አዳም ገብሩ ለዳቢሎስ ሔዋን አመቱ ለዳቢሎስ ብሎ ሰይጣን ዳቢሎስ አስቷቸው አስፈርሟቸው የነበረውን አንዱን ደብዳቤ በዮርዳኖስ አንዱን በሲኦል ነበርና ዛሬ በዮርዳኖስ የተቀበረውን የዕዳ ደብዳቤያችንን የቀደደበት በላዩ ላይ ተጠምቆ የደመሰሰበት ባርነታችንን አርቆ ልጅነትን የሰጠበት ታላቅ ቀን ነውና በዚህ ቀን ደግሞ እሱ እንደዚሁ በፍቅሩ ያለ ዋጋ ያለ ምንም ነገር እንደወደደን በዚህ በዓል ዋናው የዚህ በዓል መልእክቱ ጥምቀት ማለት የፍቅር በዓል ነው፣ የሰላም በዓል ነው፣ የነጻነት በዓል ነው። ነጻነት አጥተን የነበርን ሰዎች ነጻነት ያገኘንበት ነው። በዚህ መሰረት ሁላችንም ኢትዮጵያውያን በውጭም በውስጥም ያላችሁ በበዓለ ጥምቀት የበለጠ የማይደሰት እንደውም ከና አባባሉ ይባላል ለጥምቀት ያልሆነ ቀሚስ ይበጣጠስ ይባላል። ለምንድነው? የበዓሉን ትልቅነት፣ የበዓሉን ግዙፍነት፣ የበዓሉን ታሪካዊነት ስለሚያሳይ ነው። በበዓለ ጥምቀት ሁሉም መንፈሳውያን አባቶችም ይዘምራሉ፣ ይቀድሳሉ፣ ማህሌት ይቆማሉ። እጅግ ልዩ ነገር አለ። ዓለማውያኑም ደግሞ በሆታ በጭፈራ በተለያየ ነገር በሀገር ባህል ጭምር እየጨፈሩ ታቦታቱን የሚሸኙበት ታቦታቱን የሚከተሉ ለዓመት አድርሰን ብለው የሚዘምሩ እንዲሁም ደግሞ በገጠሪቱ ኢትዮጵያ በዛሬ ቀን በጥምቀት በዓል ሁሉ የሚተጫጩበት ቀን ሁሉ ነው። ስለዚህ ባህሉ ከሃይማኖታዊ እይታ ባሻገርም ባህላዊም ጨዋታዎች ባህላዊ እይታዎች ለተለያዩ ቱሪስቶች መስህብ የሚሆኑ ልዩ ልዩ ታሪክ ያለው በዓል ነውና በዚህ በዓል ሁላችን የምንደሰትበት ሁላችንም ፈጣሪያችን የምናመሰግንበት ከምንም በላይ እግዚአብሔር ያደረገልን ነገር እያሰብን የምናሳልፍበትና ሁላችንም ደግሞ ያለው ለሌለው እያሰበ እንዲያሳልፍ ከምንም በላይ ሁላችን ኢትዮጵያውያን ደስ